ስለ ማፊያ ቡድኖች ሲወራ ሲሲሊን መጥቀስ ግድ ነው። ሁሉን አሟልቶ ስለሰጣቸው ማፊያዎች ሲወሳ ደግሞ የቪቶ ጄኖቪዝ ስም ካልተካተተበት ታሪኩ ሙሉ አይሆንም። በጣሊያንና በአሜሪካ ለማወቅ ቀርቶ ደብዛውን እንኳን ለማግኘት የሚከብድ የማፊያ መረብን የዘረጋ ነው። ከዝቅተኛ ቤተሰብ የተወለደ ትምህርት ብዙም ያልዘለቀው ገና የሰላ አይምሮን ከደመ ሞቃትነት ጋር የታደለ ርኅራኄ የለሽ ማፊያ ነው። ከሲሲሊ ጉራንጉሮች እስከ ኒውዮርክ ጎዳናዎች ለሱ ያላጎነበሰ ለሱ ያልታዘዘ የለም። በታደለው ያለሞ ተኳሽነት ጥበቡም ስሙ በመላው ዓለም ይታወቃል። ማፊያዎችን አሳዶ ይገል ከነበረው ከሞሶሎኒን ጋር ተወዳጅቶ የኒውዮርክ ታይምስ ጋዜጣ ኤዲተርን ገሏል። በከባድ ወንጀል ይፈልገው የነበረው የአሜሪካ መንግሥት ያስሯል ተብሎ ሲጠበቅም እሱ በተቃራኒው አማካሪያቸውና አስተርጓሚያቸው ሆኖ ተቀጥሯል። ለመሆኑ ለማመን በሚከብዱ ታሪኮቹ የሚታወቀው ስመ ገናናው ማፊያ ቪቶ ጄኖቪዝ ማን ነው? This organized hit on a top mafia boss would signal the rise of the most dangerous gangster in America, Vito Genovese. Vito Genovese was never anything but a homicidal maniac. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ለአሜሪካ ራስ ምታት ለጣሊያን መንግስት ደግሞ አሳር ስለነበረውና በስሩ ይገኙ የነበሩ የማፊያ ቡድኑ አባላትን በሙሉ ሚሊዮነር ማድረግ ስለቻለው ዝነኛ ማፊያ እናውጋቸዋለን። ስለ ማፊያ ሲያወሩ የሲሲሊን ስም አለመጥቀስ በእጅጉ ይከብዳል። በአሜሪካ ጎዳናዎችና በጥቁር ገበያዎች እንደ የሲሲሊ ማፊያዎች የገነነ ስም ያለው የለም። የሲሲሊ ማፊያዎች በተለያየ ቤተሰብ ተከፋፍለው የሚኖሩና እርስ በርስ የሚተሳሰቡ እንዲሁም የሚከባበሩ ከመሆናቸው በተጨማሪ ጥብቅ የሆኑ የመተዳደሪያ ደንቦችም ያላቸው ናቸው። ወደ እነዚህ የማፊያ ድርጅቶች ለመቀላቀል ሚስጥር ጠባቂነት ዋናው መስፈርት ነው። የማፊያ አባላቱ የሚተዳደሩበት ኦሜርታ የሚባል ሕግ ያላቸው ሲሆን በዚህ ሕግ መሠረት አንድ አባል የትኛውንም አይነት ወንጀል ቢመለከት አሊያም ስለ ወንጀሉ ቢሰማ ካፉ አንዲት ቃል አያወጣም። ከወዳጆቹ ጋር ቢሆን ጉዳዩን አንስቶ አይወያይም። የማፊያ ቡድኖች የሕግ አካላትንና የጸጥታ አስከባሪዎችን በሚገባ አጥንተው ነው በደካማ ጎናቸው በመደለል የፍትህ ስርዓትን የሚያዛቡት። እነዚሁኑ የሕግ አካላትን በመጠቀምም የትኛውንም አይነት ወንጀል የሚፈጽሙ ሲሆን የተደራጁ ነፍሰ ገዳዮችም አሏቸው። በሲሲሊ የማፊያዎች ታሪክ ትልቅ ቦታ የሚሰጠው በአሜሪካና በጣሊያን መካከል ውስብስብ የማፊያ መረብን መዘርጋት የቻለና እስካሁንም ሕይወት ዘርቶ መንቀሳቀስ የቻለ የማፊያ ድርጅትን ማቋቋም የቻለው ደግሞ ቪቶ ጄኖቪዝ ይባላል። ጄኖቪዝ ለግማሽ ምዕተ ዓመት በአሜሪካ ውስጥ ሕገወጥ የቢዝነስ እንቅስቃሴዎችንና የአደንዛዥ ዝውውርን በስኬት ያከናወነ የማፊያ መሪ ነው። ጄኖቪዝ ሲሲሊ ውስጥ ከዝቅተኛ ቤተሰብ የተወለደ ይህ ነው የሚባል ዘመናዊ ትምህርት ያልቀሰመና ገና በልጅነቱ ወደ አሜሪካ በስደት የገባ ነው። ይሁንና የሰላ አይምሮን ከደመ ሞቃትነት ጋር አጣምሮ የያዘ ተፈጥሮ ስለነበረው የሕይወት ዕጣ ፈንታውን ማሳመርና በተለያዩ የማፊያ ድርጅቶች አለቆች ዘንድ እንዲመረጥና እንዲታመን አስችሎታል። የጄኖቪዝ ልብም ሆነ ዓላማ ግን ከዛ የገዘፈና የተለቀ ነበር። የማፊያ አለቆች ተላላኪና ተራ ዕፅ አመላላሽ ሆኖ የመቆየት ፍላጎትም አልነበረውም ነበር። እሱ ትልቅ ልብና ዕቅድ የነበረው ቢሆንም በአሜሪካ የኒውዮርክ ጎዳናዎች ላይ ሥራ ሲጀምር የገጠሙት የአደንዛዥ ዕፅ አዘዋዋሪዎችም ሆኑ ጎዳናዎቹን የተቆጣጠሩት ማፊያዎች ቀላል ሰዎች አልነበሩም። በተለይ ከትውልድ ሀገሩ የመጡና በእጅጉ የተደራጁ በርካታ ታጣቂዎች የነበሯቸውና የበረከቱ የሕግ አስከባሪዎችን በጥቅም አስረው በቁጥጥር ስር መዋል የቻሉ ሁለት አደገኛ ማፊያዎች ነበሩ። ከዚህ አንጻር ጄኖቪዝ የሚፈልገው ቦታ ለመድረስ ብልጠትን ከትዕግስት ጋር አጣምሮ መያዝ ነበረበት። በወቅቱም ብዙ ካሰበ በኋላ
ፈርጣማ ጡንቻ ለነበራቸው አለቆች በቅጥር ነፍሰ ገዳይነት ለመስራት ወስኗል። ጄኖቪስ የኒውዮርክ ጎዳናዎችን የሚያውቃቸው ገና ከ15 ዓመቱ ጀምሮ ቢሆንም የተደላደለ ኃይል የነበራቸውን የማፊያ አለቆችን የሚገዳደር አቅም ግን አልነበረውም። ስለዚህ ከሁለቱ የማፊያ ቡድኖች አንዱ ለነበረው ሉቺያኖ ለተባለው የማፊያ አለቃ ተቀጥሮ የተካነበትን ያለሞ ተኳሽነት ጥበቡን ተጠቅሞ ማገልገል ጀመረም። ጄኖቪስ ለሉቺያኖ ከተቀጠረ በኋላ የሉቺያኖ ተቀናቃኞችን እያደነ የማስወገድ ኃላፊነት ተሰጥቶታል። ጄኖቪስ በርካታ ግድያዎችን መፈጸሙና ዱካውን ሳያሳይ በመሰወር ብቃቱ ወደር የለሽ መሆኑ ለሉቺያኖ ረፍት ሰጥቶት ነበር። በ1930ዎቹ መጀመሪያም የሉቺያኖ ቀኝ እጅና የገዳይ ኃይሉ አዛዥ ሆኖ ተሾመ። በ1931ም የሉቺያኖ ዋና ተቀናቃኝ የነበረውን ጁሰፔ ማስሪያን እንዲገል ተልኮ የተሰጠው ሲሆን እሱም ማስሪያንን ምንም መረጃ ሳይተው መግደል በመቻሉ ዶን ጆኖቪስ የሚል ቅጽል ስም ወጥቶለታል። በ1936 አለቃው ሉቺያኖ ያካሄድ በነበረው የዝሙት ቢዝነስ ተከሶ የ15 ዓመት እስር የተበየነበት ሲሆን ይህ ደግሞ ለጄኖቪስ በሉቺያኖ እግር ተተክቶ የማፊያ ድርጅቱን የማስተዳደር ዕድል ፈጥሮለት ነበር። ሆኖም ነገሮች እንደ ፍላጎቱ አልሰመሩም። ድርጅቱን ሊረከብ ጫፍ በደረሰበት በአንድ ምሽት በሱ ስር የነበረ አንድ የማፊያ አባል በካርታ ቁማር አንድን የፖሊስ አዛዥ ለማጭበርበር ሲሞክር በጥይት ተመቶ ደምቷል። በአካባቢው ስለነበርኩኝ ሁኔታውን ተመልክቻለሁ ያለ አንድ ሰውም ግድያውን የፈጸመው ጄኖቪስ ነው ብሎ በመመስከሩ ጄኖቪስ ከሞት ቅጣት ለማምለጥ ሲል ወደ ሀገሩ ጣሊያን መኮብለል ግድ ሆኖበታል። ያኔ በጣሊያን የነበረው ሁኔታ ደግሞ ዘና የሚያደርግ አልነበረም። በወቅቱ ፋሽስቱ ሞሶሎኒ ጣሊያንን የሚመራበት ወቅት ሲሆን ሞሶሎኒ ደግሞ የማፊያ አባላትን እያሳደደ በመግደል የታወቀ ነበር። ይሁንና ሞሶሎኒ ድክመቶችም ነበሩበት። በጥቅምና በገንዘብ በቀላሉ ይደለል ነበር። ይህን የተገነዘበውና ከአሜሪካ ሲኮበልል ወደ $750,000 በካሽ ይዞ የነበረው ጄኖቪስ ሞሶሎኒን በገንዘብ በመደለልና ስለ ሌሎች የማፊያ አባላት መረጃ በማቀበል ከአደጋ መዳን የቻለ ሲሆን ስለ ሞሶሎኒን ድክመቶችና ጭካኔዎች የሚዘግቡ የሚዲያ ተቋማትን ሳይቀር አፍ የማዘጋት ተልዕኮም ተሰጥቶት ሰርቷል። ስለ ሞሶሎኒ መጥፎ ይጽፋሉ ከተባሉት ውስጥ አንዱ ደግሞ ኒውዮርክ ታይምስ ሲሆን ጄኖቪስ ወደ አሜሪካ በመጓዝ የመጽሔቱን ኤዲተር በመግደል የሞሶሎኒ የምንጊዜም ወዳጅ ነኝ የሚል መልእክትን ያስተላለፈ ቢሆንም በውስጡ ግን በተጨባጭ ያለውን እውነታ ያውቅ ነበር። ሞሶሎኒም ቢሆን ያን ያህል ያምነውም ነበር። ጄኖቪስ ጣሊያን በነበረበት ወቅት ለኤፍቢአይ ተጨማሪ መረጃ የሰጠና ጄኖቪስ ግድያውን ሲያቅድ ሰምቻለሁ ያለው ፒተር ላቴምባ የሚባል ሰው መስክሮበት የነበረ በመሆኑ የአሜሪካ ቆይታው አስተማማኝ አልነበረም። የጋዜጣውን ኤዲተር በመግደሉ በሞሶሎኒ የመሳፍንትነት ማዕረግ የተሰጠው ጄኖቪስ በአሜሪካ በግድያ ወንጀል የሚፈለግ ነበርና ራሱን ደብቆ ነበር የሚንቀሳቀሰው። በሌላ በኩል ደግሞ የሉቺያኖን የማፊያ ድርጅት በበላይነት እንዲመራ ሉቺያኖ ከእስር ቤት ሆኖ የሾመው ፍራንክ ካስቴሎ የሚባለው ሰው ገና በ4 ዓመቱ ወደ አሜሪካ ተሰዶ ጎዳናን የተቀላቀለና በ15 ዓመቱ በግድያ ወንጀል ጥርሱን የነከሰ ሰው ነበር። ባጭሩ ለጄኖቪስ አጠቃላይ ሁኔታዎች ምቹ አልነበሩም። እንደ ዕድል ሆኖ የሁለተኛው የዓለም ጦርነት ተጀምሮ አሜሪካ ሲሲሊን ስትቆጣጠር ለጄኖቪስ መልካም አጋጣሚ ተፈጠረለት። ጄኖቪስ ጊዜ ሳያባክን ለአሜሪካዎቹ የአስተርጓሚነትና የአማካሪነት አገልግሎት እየሰጠ የቆየ ሲሆን ጄኖቪስ የግድያ ወንጀሉን ሲያቅድ ሰምቻለሁ ያለው ፒተር ላቴምፓ ደግሞ ጥበቃ እየተደረገለት ነበር የሚኖረው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ግና የኋላ ወርሃ ነሐሴ 1944 ላይ በኔፕልስ ከተማ ተይዞ ወደ ኒውዮርክ ተወስዷል። ወደ ኒውዮርክ ከተወሰደም በኋላ የፒተር ምስክርነት ጨምሮ ሌሎች ማስረጃዎች ገዳይነቱን እስኪያረጋግጡም በእስር እንዲቆይ ተደርጓል።
በወቅቱ ጄኖቪስም የመሞት እቅድ አልነበረውም። በዛው ሰሞን ጥበቃ እየተደረገለት ይኖር የነበረው ፒተር ላቴምቦ ጥር 6 ቀን 1945 ሐሞቶ አካባቢ ህመም እንደሚሰማው ለጠባቂዎቹ ተናግሮ ከጠባቂዎቹ አንዱ ህመም ማስታገሻ ብሎ ኪኒኖችን ይሰጠዋል። ከ2 ሰዓት በኋላ ታዲያ ፒተር ይሞታል። የሬሳው ምርመራውም ከመጠን ያለፈ ብዙ የእንቅልፍ ኪኒን ተሰጥቶት እንደነበረና የተሰጠው የኪኒን መጠንም ፈረሶችን የመግደል አቅም እንደነበረው መርማሪው ሐኪም አረጋግጧል። የፒተር ገዳይ ማን እንደሆነ በውል ባይታወቅም ለመገመት ግን አያስቸግርም። ይህ ከሆነ ከቀናት በኋላም ጄኖቪስ ነፃ ሰው ተብሎ ከእስር ተለቆ ወደ ኒውዮርክ ጎዳናዎች ወጥቶ እንደገና በነፃነት መንቀሳቀስ ጀምሯል። ችግሩ ግን አሁን እንደ ቀድሞው ሳይሆን ተራ ሰው ነው። አንድም የሚያዘው ታጣቂ ባይኖረውም ብልሃቱና ትዕግስቱ ግን አሁንም ከሱ ጋር ነበሩ። ተቀናቃኙ ካስቴሎ በተቃራኒው ከሴናተር እስከ ዝቅተኛ አስተዳዳሪ፣ ከፖሊስ እስከ ከፍተኛ ዳኞች የበረከቱ ወዳጆች የነበሩትና በእጅጉ የሚከበር ነበር። ይህን ሁሉ ጋሬጣ ማለፍ ደግሞ ለጄኖቪስ ትልቅ የቤት ሥራ ነበር። ካስቴሎ በወቅቱ ሌላው ቀርቶ ሳልቬሽን አርሚ የሚባል ሃይማኖታዊ ተቋም አምባሳደርም ነበር። ከዚህ አንጻር ጄኖቪስ ከዳር ሆኖ ሁኔታዎችን ማጥናት ጀመረም። በወቅቱ የቅናት ስሜቱ ግን በእጅጉ ከፍተኛ ነበር። በዛን ወቅት ካስቴሎ በሚዲያዎች የታችኛው ዓለም ጠቅላይ ሚኒስቴር የሚባል ማዕረግ ሳይቀር ተሰጥቶት ነበር። ይሁንና ካስቴሎ አንድ ትልቅ ክፍተት ነበረበት። ይኸውም ከሚያስተዳድራቸው አባላት ውስጥ ካፓስ ወይም ከካፒቴን ደረጃ በታች የሆኑ የማፊያ አባላትን ስራና ሁኔታ የማይከታተል መሆኑና ለራሱ ከሰጠው የተዛባ ግምት አንጻር እነሱን አሳንሶ ነበር የሚያየው። ይህ ደግሞ በእነርሱ ዘንድ ቅሬታን ፈጥሮ ነበር። ካስቴሎ ከ400 በላይ ታጣቂዎች የነበሩት ቢሆንም ግንኙነቱ ግን ከሃዮቹ ጋር ብቻ ነበር። በወቅቱ ጄኖቪስ ደግሞ በስሩ 6 አባላት ብቻ ናቸው የነበሩት። ስለዚህ ይህን የካስቴሎን ደካማ ጎን እያራገበና ቅራኔውን እያሰፋ በትዕግስት መጠበቅ ጀመረ። ይሁንና ብዙም ሳይጠበቅ ካስቴሎ በአሜሪካ ሴኔት ፊት የውሸት መረጃ ሰጥተሃል፣ ችሎት ንቀሃል፣ ታክስም አጭበርብረሃል በሚል ተከሶ ተከብሮ የነበረውን ያህል የተዋረደ ሲሆን የታችኛው ዓለም ጠቅላይ ሚኒስቴር የተባለው ሰውዬ በሴኔቱ ፊት ሲንተባተብና ከዛም በብስጭት እንደ ሕፃን አኩርፎ አልናገርም ሲል የነበረው ትዕይንት ሁሉ በብሔራዊ የቴሌቪዥን ጣቢያ እየተላለፈ የነበረ መሆኑ በእጅጉ ዋጋ አስከፈለው። ይህ የቴሌቪዥን ስርጭትም ሕዝቡ ዘንድ እንደደረሰ በተለይ በጎዳናዎቹና በኒውዮርክ የታችኛው ዓለም ከፍተኛ ድንጋጤንና ጉርምርምታን አስከተለም። ካስቴሎ ድሮ የነበረው ሀብትም ሆነ አቅም እንደነበረው ቢሆንም በራስ መተማመኑ ግን በእጅጉ ወርዶ ነበር። በዛ ላይ ደግሞ አስሬ የታሰረ መፈታቱ ትልቁን የማፊያ ቤተሰብ በአግባቡ መምራት እንዲሳነው አድርጓል። ጄኖቪስ ከማፊያ ቡድኖቹ ኮሚቴ ውጪ አንድን አለቃ መግደል ስለማይቻል ደጋግሞ ቢጠይቅም ፍቃድ አልተሰጠውም ነበር። የደህንነት ኃይሎቹን ግን ቀስ በቀስ ለማመናመን ወስኖ በጨብጥ በሽታ ይሰቃይ የነበረውን የካስቴሎ ዋነኛው የደህንነት ኃላፊውንና ምክትሉን ሞሬቲን ለማስወገድ ኮሚቴውን እንደምንም ካሳመነ በኋላ ሞሬቲን ከአንድ ግሮሰሪ ሲወጣ አግኝቶ አሰናብቶታል። አሁንም ግን ስራው አልተጠናቀቀም፣ ምክንያቱም ካስቴሎ መወገድ ነበረበት። ስለዚህ በስሩ ከነበሩ ታጣቂዎች ውስጥ ጂጋንቲ የተባለውን ለአንድ ወር ተኩስ እንዲለማመድ ካደረገ በኋላ ያለ ቦዲጋርድ በታክሲ መንቀሳቀስ የሚያዘወትረውን ካስቴሎን እንዲገድል ይልከዋል። ካስቴሎ በአንድ ሬስቶራንት ከጓደኞቹ ጋር አትበልቶ ወደ ቤቱ በመግባት ላይ ሳለ ግዙፉ ጂጋንቲ ከፊት ለፊቱ ቆመና ካስቴሎ ይህ ላንተ ነው በማለት ጭንቅላቱ ላይ ተኮሰበት። ካስቴሎ በወቅቱ መሬት ላይ ቢዘረርም አልሞተም ነበር። ጂጋንቲ ሆን ብሎ ነበር በማይገድለው ሁኔታ የተኮሰበት። ይሁንና ጂጋንቲ ላይ የካስቴሎ 2 ዘበኞች ስለመሰከሩበት ተይዞ ፍርድ ቤት ቀረበ። እሱ እንደተኮሰበት ካስቴሎ ካረጋገጠ ደግሞ ዘብጥያ ይወርዳል። ገና በችሎቱ ላይ ካስቴሎ የተኮሰበት ጂጋንቲ መሆን አለመሆኑን በመልክ ለየው እንደሆነ ሲጠየቅ አላየሁትም ብሎ ቃሉን ሰጥቷል። በዚህም ጂጋንቲ በነፃ ተለቋል።
በኋላም ጂጋንቲ ወደ ካስቴሎ በመሄድ በእጅጉ አመስግኖታል። ለጄኖቪስ የካስቴሎ በሕይወት መኖር ደግሞ አደጋ ነበረው። ይባስ ብሎም ካስቴሎ እጅግ አረመኔ ከሆነው የገዳዮች ቡድን አለቃ ከነበረው ከአልበርቶ አኔስቴሺያ ጋር በተደጋጋሚ ግንኙነት እንደሚያደርግ ሰማ። ስለዚህ ሳይቀደም መቅደም ነበረበት። ችግሩ ግን አኔስቴሺያ በእጅጉ ጠንቃቃ፣ ግቢውን በኃይለኛ ውሾች የሚጠበቅ እሱም ያለ ቦዲጋርድ የማይንቀሳቀስ ሰው ነበር። ከአኔስቴሺያ ጥንቁቅነት አንጻር ጄኖቪስ ውስጥ አዋቂ ሰው ያስፈልገው ነበርና ካርሎ ጋምቢኖ የተባለ የስልጣን ጥመኛና የአኔስቴሺያን ሌተናል አግኝቶ በማናገር የሰውየው መወገድ ለሁለቱም መልካም መሆኑን አሳመነው። ጋምቢኖም የአኔስቴሺያን እንቅስቃሴዎች ለጄኖቪስ መረጃ አቀበለው። ጥቅምት 25 ቀን 1957ም አኔስቴሺያ ከቦዲጋርዶቹ ጋር ማናተን ወደሚገኝ ጸጉር ቤት ያመራል። ቦዲጋርዶቹም እሱን ካደረሱ በኋላ መኪኖቻቸውን በምድር ቤት ፓርክ ለማድረግ ወደዛው አቀኑ። አኔስቴሺያ ወደ ጸጉር ቤት ገብቶ ወንበሩ ላይ ተመቻችቶ ከተቀመጠ በኋላ አይኑን ከደን አርጎ ወደ ኋላ ገለል እንዳለ ሁለት ጥቁር ሱፍና ጥቁር መነጽር ያደረጉ ሰዎች ወደሱ ቀረቡ። የተኩስ ድምፅም ተሰማ። አኔስቴሺያም ከወንበሩ ተስፈንጥሮ በመውደቅ ሞተ። ጄኖቪስ ትልቁን አውሬ ካስገደለ በኋላ የሚያቆመው እንደሌለ አመነም። ጊዜ ሳያጠፋም ካስቴሎ ያስተዳድራቸው የነበሩትን ቁማር ቤቶችን፣ ዕፅ ማዘዋወሪያ ሱቆችንና የዕፅ ጎዳናዎችን በሙሉ ተቆጣጠረም። ከዛም የማፊያው ቤተሰብ አስተዳዳሪ እኔ ነኝ ብሎ አወጀም። ለካስቴሎም በሕይወት መቆየት ከፈለክ የያዝከውን ይዘ ከቢዝነሱ ለአንዴና ለመጨረሻ ጊዜ ውጣ የሚል መልእክትን ሰደደም። በዚህም ጄኖቪስ በኒውዮርክ እጅግ ትልቁ የሆነው የማፊያ ቡድን ኃላፊ ሆነ። ይህን የጄኖቪስን ግዴለሽ እንቅስቃሴ ሲከታተል የነበረው የማፊያው ጠቅላይ ምክር ቤትም ጄኖቪስን እንደ ስጋት በመቁጠር የጠየቀውን ጠቅላላ ጉባኤ በተደጋጋሚ ውድቅ ካደረገ በኋላ መጨረሻ ላይ በየሀገሩ ያሉ የማፊያ አለቆች በኒውዮርክ ሰሜን ምስራቅ በምትገኘው አፓላኪያ በተባለችው ቦታ ጉባኤ ጠሩ። ጉባኤው በኩባ፣ በኮሎምቢያ፣ በሜክሲኮና በሲሲሊ ያሉትን ጨምሮ በአሜሪካ የሚገኙትንም አጠቃሎ በድምሩ 60 የማፊያ አለቆች ከቦዲጋርዶቻቸው ጋር ከነትጥቃቸው የተገኙበት ትልቅ ጉባኤ ማካሄድ ጀመሩ። አፓላኪያ ደግሞ ጆሴፍ ባርባራ የተባለ የማፊያ አለቃ መኖሪያ መንደር ነበረች። ጉባኤውን የሚመራው ደግሞ ጄኖቪስ ነበር። ይህን ያልተለመደ የሕዝብ ጎርፍ በጥርጣሬ ይከታተል የነበረው ክሮስዌል የተባለው የፖሊስ አዛዥም ተጨማሪ ኃይል እንዲላክለት በመጠየቅ የስብሰባውን ዙሪያ መክበብ ጀመሩ። ይህንን ዜና የሰሙት ጉባኤተኞቹም እግራቸው ወደ መራቸው ተበታተኑ። በወቅቱም አራቱን ታላላቅ አለቆችን ጨምሮ 60 የማፊያ አባላት ሲያዙ 50 የሚሆኑት ግን እንዳመለጡ ተገለጸ። ትላልቆቹ የማፊያ አለቆች የተወገዱለት ጄኖቪስም የሉቺያኖ የማፊያ ቡድን ዋና ኃላፊ መሆኑ በይፋ ተወሰነለት። በጉባኤው በቁጥጥር ስር ያዋልነው ዓለም አቀፍ ትስስር ያለው የማፊያ ቡድን የለም በሚል የማፊያ ቡድኖች የሚያደርጓቸውን እንቅስቃሴዎች የመከታተል ኃላፊነት ተሰጥቶት የነበረው የአካባቢ ፖሊስ መሆኑ ቀርቶ ጉዳዩን ኤፍቢአይ እንዲይዘው ተደረገም። በዚህም በእያንዳንዳቸው በማፊያነት ሲጠረጠሩ የነበሩ ድርጅቶችና ግለሰቦች ላይ ሰፊ ክትትል መደረግ ጀመረ። ከዕፅ ዝውውር ጋር በተያያዘም የአሜሪካው የፌዴራል የዕፅና የናርኮቲክ ቢሮ ጄኖቪስን እንዲመረምርና ቤቱን ብሎም የሥራ አካባቢውን እንዲፈትሽ ኃላፊነት ተሰጠው። በፍተሻው አደንዛዥ ዕጾች መገኘታቸውን ተከትሎ ምርመራ የተደረገበት ጄኖቪስ የማፊያ ቡድኑ ዋና አለቃ መሆኑን በመካዱ መረጃ እስኪጠናቀር ድረስ በቁጥጥር ስር ቆይቷል። መጋቢት 1959ም በቂ መረጃ ቢገኝም ለበርካታ ዓመታት የፈጸማቸው ግድያዎች ግን ስላልታወቁ ፍርድ ቤቱ $20,000 እና የ15 ዓመት እስራት ብቻ ፈርዶበታል። ይሁንና ጄኖቪስ በእስር ቤት እያለም የማፊያ ድርጅቱን በተሳካ ሁኔታ ይመራ የነበረ ሲሆን በ1969ም እዛው እስር ቤት እያለ በልብ ድካም ሕይወቱ አልፏል። ጄኖቪስ የማፊያ ቡድኑ አባላት $1,000,000 ባለቤት እንዲሆኑ ያደረገ ሲሆን የማፊያ ቡድኑ አጠቃላይ አባላትም ዛሬም ድረስ የእሱን ስም እያስጠሩ ሕገወጥ ቢዝነሳቸውን ቀጥለዋል። ኤፍቢአይም እነዚህ እንደ ጥላ የማይጨበጡ የቡድኑ አባላትን ዛሬም ድረስ ማሳደዱን ቀጥሏል። ውድ የቻናላችን ቤተሰቦች
ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።